ላለፉት 12 ዓመታት በሁሉም የስልክ አይነቶች ብዙ መረጃዎችና ትምህርቶች ይተላለፉበት የነበረው የማህበረ ቅዱሳን ተዋሕዶ ሞባይል መተግበሪያ አፕ ከምዕመናን የተሰበሰቡ አስተያየቶች እንዲሁም አዳዲስና ወቅታዊ ሁኔታዎች ተካተውበት ተሻሽሎ በድጋሚ ቀረበ። በማህበረ ቅዱሳን አይቲ ቲም የተዘጋጀው ተዋሕዶ ሞባይል መተግበሪያ አፕ ዜናዎችን፣ ትምህርቶችን፣ መዝሙራትን፣ ስብከቶችን፣ የሬዲዮና የቴሌቪዥን ዝግጅቶችን፣ ግጻዌ፣ የአብያተ ክርስቲያናት መረጃና የጸሎት መጽሐፍቶችን እንዲሁም ሌሎችንም አካቶ ለሁሉም አይነት ስልክና ሌሎች መተግበሪያዎች እንዲሆን ሆኖ በአዲስ መልክ ቀርቧል። ተዋሕዶ ሞባይል መተግበሪያ አፕ በአንድ መተግበሪያ በአማርኛና በእንግሊዝኛ 2 ቋንቋዎች የተዘጋጀ ሲሆን ተጠቃሚዎች ከሁለቱ ቋንቋዎች የመረጡትን ቋንቋ መርጠው መጠቀም እንደሚችሉ አዘጋጆቹ ተናግረዋል። ተሻሽሎ የቀረበው ተዋሕዶ ሞባይል መተግበሪያ አፕ ስላካተታቸው አዳዲስ ነገሮችና በውስጡ ስለያዛቸው ጠቃሚ ነገሮች እንዲሁም አፑ እንዴት እንደሚሰራ አዘጋጆቹ በሚከተለው መልኩ ማብራሪያ ሰጥተዋል። ተዋሕዶ ሞባይል መተግበሪያ በማህበረ ቅዱሳን አይሲቲ ክፍል ተዘጋጅታ ለመላው ኦርቶዶክስ ተዋሕዶ ምዕመናን የተሰጠች ታላቅ ገጸ በረከት ነች። ተዋሕዶ ሞባይል መተግበሪያ ለመጀመሪያ ጊዜ ከ12 ዓመታት በፊት የተሰራች ሲሆን የምዕመናንን ጥያቄና አስተያየት እንደገና በመሰብሰብ በአዲስ መልክ በልዩ ገጽታ በሁለት ቋንቋ ማለትም በአማርኛና በእንግሊዝኛ እንደገና ተዘጋጅታ ቀርባለች ማለት ነው። ስለዚህ ድሮ ተዋሕዶ አፕ ላይ ያለውንና አሁን የተጨመሩትን ፊቸርስ ወይም ገጽታዎች አሳያችኋለሁ ማለት ነው። ልክ እዚህ ጋር ስገቡ ፊት ለፊት ላይ ስታዩት እንግዲህ ይሄን ይመስላል የሆም ፔጇ ወይም የፊት ገጽታዋ ማለት ነው። በጣም ክሊን እና ሲምፕል የሆነ ገጽታ ነው ያለው፣ ያምራል። ከመጀመሪያው ጀምራችሁ ስታዩት እዚህ ጋር እንግዲህ የፈለጋችሁ ነገር ሰርች የምታረጉበት ግሎባል ሰርችንግ አለው። ወቅታዊ ተዋሕዶ ሚዲያ፣ ግጻዊ የቤተክርስቲያናት መረጃ፣ የጸሎት መጽሐፍት፣ የሰዓት መቁጠሪያ፣ የተወደዱ ዳውንሎድ የተደረጉና ሌሎችም ይገኛል። ከላይ ደግሞ ዳርክና ላይት ሞድ መቀየር ያለው እዚህ ጋር ወደ ዳርክና ላይት ሞድ የምንቀያይርበት አለ ማለት ነው። በጨለማ ለማንበብ ወይም ለዓይናችሁ ምቹ እንዲሆን ተደርጎ የተሰራ ነው። ሌላው ደግሞ አማርኛና እንግሊዝኛ ቋንቋ መቀያየሪያ አላት ማለት ነው። ፋንክሽናሊቲ እንግዲህ የድሮዋ ሞባይል አፕሊኬሽን የነበራት ወቅታዊ ተዋሕዶ ሚዲያ፣ ግጻዊ የአብያተ ክርስቲያናት መረጃና የጸሎት መጽሐፍት የሚሉት ነበሩ። በአሁኗ ደግሞ በዚህ በተሻሻለችው በአዲሷ የሰዓት መቁጠሪያ እና መቀየሪያ ጨምረንበታል። የተወደዱ ሚል ፌቨራይት የምታረጉበት፣ ዳውንሎድ የምታረጉበት፣ ዳውንሎድ የተደረጉ ሚል እና ተዋሕዶ ሞባይል አፕሊኬሽንን መደገፍ እንዲችሉ፣ ሌላው ደግሞ ግሎባል ሰርች ለማድረግ በቀላሉ እዚህ ጋር ደግሞ ላይት እና ዳርክ ሞድ መቀየሪያ ፊቸር ተጨምሯል ማለት ነው። ዋናው ደግሞ የላንጉዌጅ በሁለት ቋንቋ በእንግሊዝኛና በአማርኛ ተሻሽላ መጥታለች ማለት ነው። ወደ እንግሊዝኛ መቀየር ከፈለጋችሁ ሲምፕሊ እዚህ ጋር መቀየር ትችላላችሁ። በይዘት ደረጃ አንድ አይነት ነው። ለምሳሌ እዚህ ፕሬየር ቡክ ውስጥ ስትገቡ ውዳሴ ማርያም በእንግሊዝኛ ታገኛላችሁ ማለት ነው። ይሄ መንደይ ነው። ከመንደይ ጀምሮ እስከ ሰንደይ ያሉትን ውዳሴ ማርያም በእንግሊዝኛ እንደዚህ ተሰናድቶ ታገኙታላችሁ። ሌላ መልካ አለ ማለት ነው። መልካ ኢየሱስ እዚህ ጋር በእንግሊዝኛ ተጨምሯል ማለት ነው። እሱንም ታገኛላችሁ። መልካ ማርያምም እንዲሁ እዚህ ጋር ታገኙታላችሁ ማለት ነው። እንግሊዝኛው ላይ እዚህ ጋር ኦል ስትሉ ደግሞ ሁሉንም ከመዝሙረ ዳዊትም የተጨመሩ ሌሎች ጸሎታትንም ታገኛላችሁ ማለት ነው። እና ሌሎቹንም እንደዚሁ ቋንቋ ቀይራችሁ ማየት ትችላላችሁ። ወደ አማርኛ ቋንቋ እንመልሰውና አማርኛው ላይ ያሉትን ተመሳሳይ ነው ከቋንቋ ልዩነት ውጭ ማለት ነው። ወቅታዊ ላይ ስገቡ እንግዲህ ከዩቲዩብ እና ከዌብሳይት ላይ የመጡ ጽሁፎችንና ቪዲዮዎችን የምታገኙበት ነው። እዚያ ጋር ጀስት ሁሉንም ታገኛላችሁ። እዚህ ጋር መጣችሁ ግን ወደምትፈልጉት ከዩቲዩብ ብቻ የመጡትን ቪዲዮዎች ወይም የዩቲዩብ ትምህርቶች ማግኘት ትችላላችሁ። ከዌብሳይት ጽሁፎችን ለማንበብ ከሆነ የምትፈልጉት ጽሁፎቹን ከዌብሳይት የመጡትን ማየት ትችላላችሁ። እንግዲህ ሁሉንም በአንድ ላይም ደግሞ እንደዚህ አድርጎ አምጥቶላችኋል። ሌላው ተዋሕዶ ሚዲያ ውስጥ ስገቡ ደግሞ መዝሙራትንና ሌሎችን አጠቃሎ የያዘ ነው። እዚህ ጋር መጀመሪያ ላይ ስገቡ የማህበረ ቅዱሳን መዝሙራትና በሌሎች ዘማሪያን የተዘመሩ መዝሙራትን ስብስብ የያዘ ነው ማለት ነው። እዚህ ጋር ገብታችሁ የፈለጋችሁትን መስማት የፈለጋችሁትን ማድመጥ ትችላላችሁ ማለት ነው። እዚህ ጋር ገብታችሁ
እንደዚህ ሊሪክሱም አለ ጽሁፉም አለ መከታተልና መስማት ትችላላችሁ። ይሄን መዝሙር ግን እየሰማችሁ ደግሞ ላይክ ማድረግ ትችላላችሁ። ላይክ ስታደርጉት ፌቨራይት ውስጥ ነው ይቀመጥላችኋል የተወደዱ የሚለው ወይም ዳውንሎድም ማድረግ ትችላላችሁ። ዳውንሎድ ስታደርጉት ሾርት ከት ላይ እዛ ዳውንሎድ የተደረጉ የሚለው ላይ ይቀመጥላችኋል። ሁለተኛ እዚህ ጋር ሳትመጡ በቀላሉ እዛ ጋር ታገኙታላችሁ ማለት ነው። ሌላው ልዩ ልዩ ዝማሪያትና ይሄ ደግሞ በወቅቶች የተሰናዳ ነው ማለት ነው። ወቅቱን ለምሳሌ የትንሳኤ ሊሆን ይችላል፣ የደብረ ዘይት ሊሆን ይችላል። እንደዚህ ታገኛላችሁ። አሁን በየትንሳኤ እንደዚህ ታገኛላችሁ። የስዕለት መዝሙራት እንደዚህ ታገኛላችሁ ማለት ነው። ሌላው ደግሞ የሬዲዮ መርሃ ግብራት ናቸው። በማህበረ ቅዱሳን ሬዲዮ ላይ ሲቀርቡ የነበሩ የተቀረጹ ኦዲዮዎች ታገኛላችሁ። ኪነ ጥበብ ስራዎችንም እዚህ ጋር አሉ። ሌላ ደግሞ በተለያዩ አባቶች የሰጡ ትምህርቶች አሉ እዚህም ጋር እነሱንም መስማትና ማየት ትችላላችሁ ማለት ነው። ሌላው ግጻዊ ነው። የቤተክርስቲያናችንን የቀናትና የበዓላት መቁጠሪያ ነው ማለት ነው። እዚህ ጋር እንግዲህ ኢንተርፌሱ ይሄን ይመስላል። የግዕዝ እና የጎሪጎሪያን አለው ወይም ወደዚህኛው መቀየር ወደ እንግሊዝኛም ትችላላችሁ ማለት ነው። እናንተ በሚመቻችሁ መጠቀም ትችላላችሁ። ይሄን ይመስላል። ግን እዚህ ደግሞ የአመቱን በዓላት በዝርዝር ማየት ትችላላችሁ። ለምሳሌ 2018 እዚህ ጋር ስትመጡ ከዘመን መለወጫ ከመስከረም ጀምሮ ኦል ዘ ዌይ ዳውን እስከ ደብረ ታቦር ወይም ነሐሴ ድረስ ያሉትን በአመት ውስጥ ያሉ በቤተክርስቲያናችን ታላላቅ በዓላትን የምታዩበት ነው ማለት ነው። ሌላ አሁን እለቱ ማን ነው የሚለውን ዛሬ እዚህ ጋር ብታዩ ለምሳሌ ሜይ 4 ነው ወይም ሚያዝያ 26 በኢትዮጵያ አቆጣጠር ነው። ይሄን ክሊክ ስታደርጉት እዚህ እንግዲህ ነገ ላይ የሚደረገው ምስባክ ወንጌል፣ ከዛ ደግሞ በቅዳሴ ላይ ማለት ነው የዕለቱን መልእክታት አለ ወንጌልና ምስባክ እንደዚህ ታገኛላችሁ ማለት ነው። ስለዚህ ያው ይቺ ግጻዊው በጣም ተወዳጅ የተዋህዶ አፕሊኬሽን መታወቂያ ሆነች ማለት ነው። ሌላ አብያተ ክርስቲያናት መረጃ ላይ ስታዩ በአካባቢያቸው ያሉትን አጥቢያዎች ለማየት ይጠቅማችኋል። ከቦታ ቦታ ስትንቀሳቀሱ ወይም ሁሉም ደግሞ ሌሎች ዓለማትም ያሉ እዚህ አፕሊኬሽን ውስጥ ያሉትን ቤተክርስቲያን ዝርዝር ያሳያችኋል ማለት ነው። ሌላው የጸሎት መጽሐፍት ነው። ልክ እንደ እንግሊዘኛ ሁሉ በአማርኛም አለው። የውዳሴ ማርያም ከሰኞ እስከ እሑድና ውዳሴ አምላክን የያዘው ማለት ነው። የኛው ደግሞ ዛሬ ዕለቱ ሰኞ ስለሆነ የሰኞ የዘወትር ጸሎት፣ የሰኞ ውዳሴ ማርያም፣ አንቀጸ ብርሃን፣ የወድስዋ መላእክት፣ ውዳሴ አምላክ የዕለቱ ውዳሴ አምላክ የሰኞ እንደዚህ በዚህ ሆነ ነው ማለት ነው የተደራጀው። ሌላ ደግሞ እዚህኛው ሁሉም የሚለው ጋር ስትገቡ ሌሎች ተጨማሪዎቹ በቅደም ተከተል እንደዚህ ተቀምጠዋል። ውዳሴ አምላክም ራሱን ችሎ እዚህ ጋር አለ ማለት ነው። ሌሎች ደግሞ ከመዝሙራት የተውጣጡ ጸሎቶችም ሌሎችንም ታገኛላችሁ ማለት ነው። ሌላው ሰዓት ላይ ነው። ሰዓት ላይ ስትመጡ እንግዲህ በተለያየ ክፍለ ዓለማት ስለምንኖር አንዳንዴ ሰዓት አውሮፓ፣ አሜሪካ፣ ኢትዮጵያ የተለያየ አካባቢ ስለምንኖር እንቸገራለን። ስለዚህ የተለያዩ ከተሞች ያለውን ባጭሩ ለማወቅ እንዲጠቅም ተደርጎ የተሰራ ነው። ለምሳሌ እዚህ የምትፈልጉትን ከተማ ትጨምራላችሁ ማለት ነው። ለምሳሌ አዲስ አበባን ስትጨምሩት ከረንት ላይ አዲስ አበባ ስንት ሰዓት እንዳያሳያችኋል። እኔ ያለሁበት ሰዓት ይሄኛው ነው ማለት ነው። ሁለተኛው ደግሞ የሰዓት መቀየሪያ የሚለው ይሄ ስብሰባዎችን የተለያዩ ቀጠሮችን ስናደርግ ወደፊት ነው ማለት ነው። ለምሳሌ አሁን ይሄ ለሚቀጥለው ሜይ 6 ላይ ስብሰባ ቢኖረኝ እንደዚህ ኒውዮርክ ላይ ሆኜ ማለት ነው አዲስ አበባ ስንት ሰዓት እንደሆነ ለማወቅ ፈልግ አሁንም እዚህ ጋር መጥቼ አዲስ አበባን ሊስት ውስጥ ስጨምረው በቀላሉ እዛ ያለ ሰው ጋር ስንት ሰዓት እንደሚሆን ወደፊት ለመቀጠር ማለት ነው ይሆናል ማለት ነው። ሌላ ሴቲንግ አለው 24 ሰዓት 12 ሰዓት መቀየር ትችላላችሁ። እዚህ ጋር የጸሎት ጊዜ መቀየር ያለው ማለት ነው። ጸሎት ኖቲፊኬሽን እንዲልክላችሁ ማድረግ ትችላላችሁ ማለት ነው። ይሄኛው እነዚህ ሰዓት ላይ ያሉ ተጨማሪ እንትኖች ናቸው። ሌላው እዚህ ጋር የተወደዱ ያልኳቸው ናቸው። ቅድም እዛ ጋር የሆነ ኦዲዮ መዝሙር ላይክ ስታደርጉ ቀጥታ እዚህ ይመጣላችኋል። እኔ አሁን እነዚህ የወደድኳቸው ወይም ደጋግሜ የምሰማቸው ናቸው ማለት ነው። ሌላው ደግሞ ዳውንሎድ ያደረኳቸው ዳውንሎድ አድርጌ የምሰማቸው ናቸው። እነዚህም ዳውንሎድ ያደረጋችኋቸው ሊስቱ በሙሉ እዚህ ይመጣላችኋል ማለት ነው። ሌላው ተዋህዶ ሞባይል አፕሊኬሽን ለመደገፍ እዚህ ጋር ፋንክሽናሊቲ ያለ እሱን ሰፖርት ለማድረግ ከፈለጋችሁ በዛ መልኩ መደገፍ ትችላላችሁ ማለት ነው። ሌላው ደግሞ የሞባይል አፕሊኬሽኑ የተዋህዶ ዋና ሴቲንጉ ያለው እዚህ ጋር ነው ማለት ነው። እዚህ ስትገቡ ሴቲንግ ውስጥ ስትገቡ ብዙ ነገሮችን ታገኛላችሁ። ለምሳሌ ዳርክ ሞድ እና ላይት ሞድ መቀየሪያው እዚህ ጋር ኦፍ ኮርስ ሆም ፔጁ ላይ ያለ እዛኛው ጋር ግን እዚህም ጋር መቀየር ትችላላችሁ። ላይት ዳርክ ሞድ እና የሲስተሙን ራሱን ማድረግ ትችላላችሁ። ሌላው የፊደላት መጠን የሚለው ፎንት ሳይዙን ትንሽ ትልቅ ማድረግ ከፈለጋችሁ ጨምር ማድረግ እዚህ ጋር ታገኛላችሁ ማለት ነው። ሌላው ቅርጹ የሆም ፔጁ ላይ ያለው ቅርጽ መምሰል አለበት የሚለው ይሄ ግሪድ ነው። አሁን ካርድ ነው ያለው። ወደ ሊስት ብትቀይሩት አሁን ይሄኛው ሄዳችሁ ብታዩት ሌላ ገጽታ ይኖረዋል ማለት ነው። ሊስት አደረገው ማለት ነው። እኔ ግን ያው የምፈልገው የግሪዱን የካርድ አይነቱን ነው ማለት ነው። ወደዛ መልሰዋለሁ። ወደ ታች ያሉት ደግሞ ሪማይንደር ናቸው። ቅድም ያልኳችሁ ሰዓት ላይ ለጸሎት ለተለያየ ነገር ይሄን ኦን ስታደርጉት ኖቲፊኬሽን ይልክላችኋል ማለት ነው። የመጨረሻው እዚህ ጋር ደግሞ ቋንቋ መቀየሪያ ነው። ዲፎልቱ አማርኛ ነው። መቀየርም ትችላላችሁ ማለት ነው። እናንተ ግን ሆም ፔጁ ላይ ታገኙታላችሁ። ከዛ ውጪ ግን
ስለ ተዋህዶ ሞባይል አፕሊኬሽን አስተያየትና ሐሳብ ካላችሁ እዚህ ጋር መጣችሁ አስተያየት ላክ የሚለው ውስጥ ገብታችሁ ለኛ ብትልኩልን የሚስተካከሉ ነገሮች ካሉ የሚጨመሩ ነገሮችም ካሉ እዚህ ጋር ላኩልን እናስተካክላለን ማለት ነው። ይሄ በጣም መሰረታዊ ነው። እንግዲህ ተዋህዶን ለሌሎቹም ሼር እንድታደርጉና እናንተም እንድትጠቀሙበት እንደዚህ ያጠር አድርገን ገለጻ ለማቅረብ ሞክረናል። አስተያየታችሁን እንጠብቃለን። አመሰግናለሁ።